ኢትዮጵያ በአፍሪካ ብዙ ጊዜ ከፓን አፍሪካኒዝም እንቅስቃሴ ማኳያ የተለየ የታሪክ ቦታ አላት። ከነዚህ ውስጥ አንዱ ኢትዮጵያ በፓን አፍሪካኒዝም እንቅስቃሴ ውስጥ በአፍሪካውያን በጥቁር ህዝቦች የጥቁር የሰው ዘሮች በሙሉ የተለየ ቦታ ያላት ከአድዋ ድል ጋር በተያያዘ ነው። ይሄኛው ሌላኛው የአድዋ ድል ሌላኛው ከአድዋ ድል ጋር የሚመሳሰል በዚህኛው ትውልድ የተፈጸመ ስለሆነ ብሔራዊ ኩራታችን በስሙ በመስዋዕትነት የተገኘ የጋራ ድላችን ነው ብለን መውሰድ እንችላለን። ታላቁ ህዳሴ ግድብ ለምሳሌ አሁን ባለው ሁኔታ ከታላቁ የህዳሴ ግድብ በሚመነጨው ኃይል ወይም ከምናገኘው ፓወር ለሱዳን፣ ለጅቡቲ፣ ለኬንያ ፓወር ኤክስፖርት ማድረግ ጀምረናል። ስለዚህ ከአፍሪካ ጎረቤት ወንድሞቻችን ጋር ከጎረቤት የትና ወንድም ህዝብ ጋር በዚህ ፕሮጀክት ምክንያት መተሳሰር ጀምረናል ማለት ነው። ለኢትዮጵያውያን ታላቁ የህዳሴ ግድብ የመቻላችን ምልክት የሞራላችን ከፍታ ነው። ይሄ የሚባልበት ዋናው ምክንያት ምንድን ነው? ታላቁ የህዳሴ ግድብ እንዳይገነባ የታላቁ የህዳሴ ግድብ አይነት ትላልቅ ፕሮጀክቶች በሀገራችን በተፈጥሮ ሀብታችን መልማት እንዳንችል ያልተሰራብን አይነት ደባ አልነበረም፣ ያልተሞከረም ተንኮል አልነበረም። ከነዚህ ውስጥ አንዱ ኢትዮጵያውያን በተረጋጋ ሁኔታ ውስጥ እንዳይኖሩ ማድረግ ነው። ኢትዮጵያውያን በሰላም ውስጥ እንዳይኖሩ ማድረግ ነው። በሌላ በኩል ደግሞ ኢትዮጵያውያን ለዚህ ግድብ ምንም አይነት ድጋፍ እንዳያገኙ እርዳታ፣ ድጋፍ ከየትኛውም የዓለም አካባቢ ከየትኛውም የወዳጅ ሀገራት ከየትኛውም የዓለም አቀፍ ተቋማት እንዳያገኙም ተሰርቷል። እነዚህ ነገሮችን ሁሉ አልፈን ይህን ግድብ በመስራታችን ምክንያት ትርጉሙ ለኛ የመቻላችን ምልክት ነው፣ የሞራላችን ከፍታ ነው ብለን እንላለን ማለት ነው። በዚህም ምክንያት የኢትዮጵያ ታላቁ ህዳሴ ግድብ በኢትዮጵያውያን ላብ፣ ደም፣ አጥንት፣ ሀብት የተገነባ ቢሆንም ለኢትዮጵያውያን ብቻ ሳይሆን ለአፍሪካ ወንድሞቻችንም የጋራ ተጠቃሚነትን የሚያረጋግጥ ፕሮጀክት ነው ብሎ መውሰድ ይቻላል።